ልትገቡበት ያሰባችሁትን የፍቅር ህይወት እንዲሁም ያላችሁበትን የፍቅር ህይወት ነው መላችሁ ትልቁ ሚና የሚጫወትላችሁ እንዲሰማን የምታደርጉት ስሜት ነው። አንድን ሴት ልጅ እንዲሰማት በምታደርገው ስሜት አንተን የምታይበትን ላንተ የምትሰጠውን ቦታ፣ ፍቅር፣ ክብር እንዲሁም ስላንተ የምታስበውን አንተን የምታይበትን መንገድ 100% የመቀየር አቅም አለው። የሰው ልጅ በተፈጥሮ እንዴት ትሪት እንደተደረገ ሊረሳ አይችልም። በዛ ትሪትመንት ደግሞ የመጣውን ስሜት ሁሌም ቢሆን በልቡ ይዞት ነው የሚኖረው። አንድን ሴት ልቧን በፍቅር ቅልጥ ማድረግ ከፈለግ መጠቀም የምትችለው አንዱ ትልቁ መንገድ ጥያቄዎችን በመጠየቅ ነው። ጥያቄዎቻችሁ የኛን ልብ በትልቁ ሊያስደስት ይችላል፣ በሳቅ ሊሞላው ይችላል፣ በደስታ ሊያረሰርሰው ይችላል። ታዲያ እነዚህ ጥያቄዎች ምን አይነት ናቸው ብትሉኝ አብዛኞቻችሁ ያልተረዳችሁት ነው። ምናልባት እንደ ቀልድ ልታደርገው ትችላለህ፣ ምናልባት ሳታስበው ልታደርገው ትችላለህ። ነገር ግን እሷ ጋር ሲሄድ ትርጉሙ ስሜቱ እጅግ በጣም ደስ የሚል ነው። ልባችንን በፍቅር ቅልጥ የሚያደርግ ነው። እናንተን በፖዘቲቭ መንገድ እንድናስባችሁ የምታደርጉበት ደስ የሚል ስሜት እንዲሰማን የምታደርጉበት ትልቁ መንገዶቻችሁ ናቸው። ስለዚህ ዛሬ የማነሳቸውን ጥያቄዎች በመጠየቅ ሴት ልጅን ኢምፕረስ ማድረግ ትችላለህ። ሴት ልጅን ልቧን በፍቅር ቅልጥ እንዲሁም ደስ ማሰኘት ትችላለህ። ሞክራቸውና ውጤታቸውና ለውጡን በደንብ ነው የምታየው። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለው በተን ከታች ይኖራል፣ እሱን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን ደርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። አምስተኛ ስላንተ እንድታስብ የሚያደርጓትን ጥያቄዎች ሴት ልጅን ጠይቃት። እንዴት ልቧን እንደምታስደስተው፣ ልቧን እንዴት በፍቅር ቅልጥ እንደምታደርገው ውጤቱን ታያለህ። ምን አይነት ጥያቄዎች ካልክ ለምሳሌ ጠዋት ላይ በቴክስት ሊሆን ይችላል፣ ወይ አግኝተሃት ማታ የምንሄድበት ቦታ አለ። ስለዚህ ምን ብለሽ ተዘጋጂ። ቦታው የት እንደሆነ አለመናገር ሊሆን ይችላል። ቦታው ሰርፕራይዝ እንደሆነ መሄድ ባትፈልጊ ራሱ በግድ የምትሄጅበት ነው በላት። አልሄድም አልፈልግም እንኳን ብትል እንድታስብህ ታደርጋታለህ። በቃ ስለአንተ ካሰበች ደግሞ ወይ ምን አይደረቅ ነው ትልሃለች። ምን ይሆን ከፈለገች ደግሞ ሰርፕራይዝ ይሆን፣ ምን ለብሼ ልሂድ፣ እንዴት ልጠንቀቅ የሚሉ ሀሳቦች ሲያሳስቧት ፈገግ ትላለች። ምክንያቱም ፖዘቲቭ የሆነ ሀሳብ ነው። አብረሃት ጊዜ ስለማጥፋት አይደል እንድታስብ ያረካት። መሀል ላይ ሊሆን ይችላል፣ ምሳ እንበላለን አብራን ሊሆን ይችላል። ያቺ ሰዓት እስክትመጣ ድረስ ስለአንተ እንድታስባት ታደርጋታለህ። ስለ ቦታ እንደሰጠሃት እንደምትወዳት አብሬሽ ምሳ ልብላ ማለት ዝም ብለህ ጓደኛ አይደለችም፣ ስለወደድካት ስለፈለካት ነው። ስለዚህ ያንን ታስባለች። መወደዳችን ደግሞ ሁሌም የሚያስደስተን ሁሌም የምንፈልገው ስሜት ነው። ሴት ልጅን የምትጠይቃት ጥያቄዎች ላይ ረጅም ሰዓት የተለያዩ ጥያቄዎች፣ አንድ ጥያቄ ጠይቃት፣ ያንን ጥያቄ በቂ ምላሽ እስክትሰጥህ ድረስ ቻሌንጅ አድርጋት። ልቧን በጣም ነው የምታስደስተው። ምክንያቱም በጣም ስለሷ ማወቅ እንደፈለግ ያስረዳታል። አንተ በሌለክ ሰዓት ለምን የሚለውን ጥያቄ በመለሰች ቁጥር ያወራችሁት ነገር አንተን እንድትናፍቅ ያደርጋታል። ከናፈቀች ደግሞ ልቧ በፍቅር ቅልጥ ይላል። ልቧ እንዲሰሰት ማድረግ ይችላል። ስለአንተ እንድታስብ የሚያደርጉ ጥያቄዎችን ክሬት ያድርግ። እኔ ምሳሌ ነግሬሃለሁ። አገኝሻለሁ ለሚል ነው። እምቢ ብትይ ራሱ አትቀሪም የሚለው ሊሆን ይችላል። የሆነ ቦታ እንሄዳለን። አብራችሁ ከዚህ በፊት ሄዳችሁ የማታውቁበት ቦታ ወይም አውርታችሁ ሊሆን ይችላል። እዚህ ቦታ እንደዚህ ልንሄድ እንችላለን፣ እንደዚህ ልናደርግ እንችላለን፣ ራስሽን አዘጋጂ የሚሉ ቀኑን ሙሉ ስለአንተ እንድታስብ የሚያደርጋትን ጥያቄዎች መጠየቅ መቻል አለብህ። ሴት ልጅ እምቢም ብትይ እሺም ብትይ አስቢበት። እንደዚህ እናድርግ የሚሉ ጥያቄዎች ስለአንተ እንድታስብ ያደርጓታል። ስለአንተ እንድታስብ የሚያደርጉ ጥያቄዎችን ሴት ልጅን ከጠየቅ ልቧን በፍቅር ቅልጥ ታደርገዋለህ። አንደኛው የሴት ልጅን ልብ ቅልጥ የሚያደርገው ጥያቄ የፍቅር ጥያቄ ነው። ፍቅረኛህን የፍቅር ጥያቄ መጠየቅ መርሳት የለብህም። ፍቅር የሚሰራ ነገር ነው። ፍቅር ሁሌም ቢሆን ፊል የምናደርገው
ሁሌም መጠየቅ ያለበት ነገር ነው። ኳሊቲ ታይም እናሳልፍ ብለህ ዴት ናይት እንውጣ ማለት የፍቅር ጥያቄ ነው። እዛ የምትሰራው ፍቅር፣ እዛ የምትፈጥረው ሚሞሪ ከእሷ ጋር በምታወራ ሰዓት ሊሆን ይችላል፣ በምትሳሳሙ ጊዜ ሊሆን ይችላል። የምትፈጥረው ፍቅር ልቧን ቅልጥ ያደርገዋል። የፍቅር ጥያቄ እኮ እሱ ነው። ሌላ እኮ ምንም ታሪክ የለውም። ያፈቀርካት ሴት በሞመንቱ ላታፈቅር ትችላለህ። ምናልባት የፍቅር ጥያቄህን የምትጠይቅበት ሰዓትና ወቅቱን መለየት ያንተ ነው። ምክንያቱም ፍቅርህን ከመናገር በፊት የእርግጠኝነት ስሜት ቢኖርህ ከእሷ ጋር አብሮ የመሆን እድል ከፍ ስለሚል ነው። ነገር ግን አንድ ሴት ልታመጣልኝ አትችልም። እንዳፈቀርካት ነግራት የደበራት የሸሸችና ልቧ ደስ ላይል የማይችል ለአንተ ላታሳይ ትችላለች ፊት ለፊት። ነገር ግን ከአንተ እንደሄደች ልቧ ይስቃል። ልቧ በደስታ ቅልጥ ነው የሚለው፣ በፍቅር ቅልጥ ነው የሚለው። ለምን አትልም? መወደድ መፈቀርን እጅግ በጣም ነው የምንፈልገው። ከዛ ባለፈ ደግሞ መጠየቅን አስበው እስቲ። የሚገርም ስሜት እኮ የሚፈጠር ትልቅ ፓወር ያለው ነገር ነው የፍቅር ጥያቄ። ስለዚህ ፍቅረኛን ሁሌም ቢሆን የፍቅር ጥያቄ መጠየቅ እንዳትረሳ። ፍቅር ክሬት የሚደረግ ነው። በፍቅር ሰዓት የሚፈጠሩ ሚሞሪዎች አሉ አይደለ? እነዛ ትዝታዎቻችን የሆነ ቀን የሚያስታርቁን። የሆነ ቀን እኮ ከአንተ ወደ ሄድክ ወዲያው እኮ አንተ ለያይተሃል። ቤቷ ስትሄድ እኮ ያችን ሞመንት እያሰበች በፍቅር አንተን እያሰበች ቅልጥ ነው የምትለው። ትናፍቃታለህ። ሞመንታችን አብረን ያሳለፍነው ክሬት ያደረግነው ፍቅር እኮ እያሰብን ነው በልባችን ቅልጥ የምንለው። ስለዚህ የፍቅር ጥያቄ ፍቅርን የምንሰራበትን ፍቅርን የምናሳልፍበትን ጥያቄዎች ጠይቃት። በጣም ኢምፕረስ የሚያደርገን በጣም ጉጉት የሚፈጥርብን በጣም ለልባችን ሳቅ ደስታ የሚሰጠን ጥያቄ የፍቅር ጥያቄ ነው። ሁለተኛው ትኩረት እንደሰጠሃት የሚነግሩልህን ጥያቄዎች መጠየቅ አለብን። ደህና አደርሽ፣ እንዴት ዋልሽ፣ ደህና ደሪ ሊሆን ይችላል። እኔ እንደ ምሳሌ ነው ይሄንን የተጠቀምኩት እንጂ ይሄም ሴት ልጅን ፕሮግራም አድርጋት የሚለውን አልመክራችሁም። ምክንያቱም ፕሮግራም ካደረግካት ያን ያህል ልቧ ሊመታ አይችልም። ያን ያህል ልትጠብቀው የምትችለው ሰፍ የምትልለት ነገር ላይኖር ይችላል። ነገር ግን በመሃል ውሎሽ እንዴት ነው? ቀንሽ እንዴት ነው? ምን አይነት ቀን እያሳለፍሽ ነው? ንገሪኝ። እኔ ናፍቀሽኛል አልናፈኩሽም ወይ አይነት ቴክስቶችን ስትልክላት ደውለ ሊሆን ይችላል፣ አግኝታት ሊሆን ይችላል። ግን ትኩረት እንደሰጣት የሚያስረዷትን ጥያቄዎች ስለሷ ማወቅ እንደምትፈልግ፣ ውሏ እንደሚያስጨንቅ፣ ደስተኛ ሆና ነው ያሳለፈችው የሚለውን ነገር ስሜቷ እንዴት እንደሆነ ከጠየቃት ትኩረት እየጎረፈላት እንደሆነ ይሰማታል። ትኩረት ደካማ ጎናችን ነው። ትኩረት ከእናንተ በቃ እንደ ዘበኛ ቁጭ ብለን የምንጠብቀው እጅግ በጣም የምንፈልገው ስሜት ነው። ያ ሲሰጠን የሚሰማን ስሜት ልዩ እንደሆንን ነው። ከፍታ ላይ እንደተቀመጠን ነው። እጅግ በጣም ቀላል ነገር ነው። ይሄን ለፍቅረኛ አድርጋት። ፍቅረኛ ላልሆነች ሴት ትዕግስት ይኖር። እስቲል እሷን መጠየቅ እንደሚያሳስብ ማወቅ እንደምትፈልግ በቴክስት ሊሆን ይችላል፣ እንዳልኩ ስታገኛትም ሊሆን ይችላል። ትኩረት እንደሰጠሃት የሚያስረዳትን ጥያቄዎች ስቲል መጠይቃት ከሆነ የጊዜ ጉዳይ ነው እንጂ ትኩረት በደንብ የሰጣትን ወንድ ሴት ልጅ የፍቅር ጥያቄውን ላትቀበል አትችልም። በቃ ደካማ ጎናችን ነው። እዛ ቦታ ላይ ሄደህ ታርፋለህ። የጊዜ ጉዳይ ነው፣ ትመጣለች። ልቧን ቅልጥ ማድረግ ከፈለግ ትኩረት እንደሰጠሃት የሚያስረዱ ቴክስቶችን ለሴት ልጅ ቴክስትን ደውለም ሊሆን ይችላል መንገር መቻል አለብን፣ መጠየቅ መቻል አለብን። ሶስተኛው እንዳከበርካትና ቦታ እንደሰጠሃት የሚያስረዱልህን ጥያቄዎች ነው። በጣም ልትፈልግ ትችላለህ። አሁን ቅድም በአንደኝነት ያነሳሁትን ልክ እንደምሳሌ አብራችሁ ዴት ናይት ለመውጣት ሊሆን ይችላል። አብራችሁ ኳሊቲ ታይም ለማሳለፍ ሊሆን ይችላል። እንድታዳምጥም ሊሆን ይችላል። ነገር ግን እንዳከበርካት ቦታ እንደሰጣት የሚያስተላልፉ ጥያቄዎችን አዘል። ለምሳሌ ከፈለግሽ፣ ደስ ካለሽ፣ እሺ ካልሽኝ ብለህ ብትጀምር ትህትናህን ያንተን ያሳያል። እንዳከበርካት ቦታ እንደሰጣት እንደምትጠነቀቅላት የሚያስረዳ ጥያቄ ነው። እሺ ብትይኝ እንደዚህ አይነት ቦታ ወስድሻለሁ፣ እሺ ብትይኝና ደስ ካለሽ እንደዚህ ብንሞክር እንደዚህ ብናደርግ ካልካት እመነኝ ሴት ልጅ እንዳከበርካት ከተሰማት እልም ያለ ፍቅር ውስጥ እንዳለክ ይገባታል። እንደወደድካት እንዳከበርካት ካመነችና በእነዚህ ቃላቶች ካሳመንካት ደግሞ ያንተ ነው የምትሆነው። እቺ ጥያቄ ለእሺ ካልሽኝ፣ ደስ ካለሽ፣
ከተመቸሽ አንቺን ደስ ካለሽ ብለህ የጀመርካቸው ነገሮች የሚገርም ስሜት እንዲሰማን ያደርገናል። ቅድሚያ እንደሰጠሃት ይሰማታል፣ እንዳከበርካት ይሰማታል። በእነዚህ ስሜቶች ደግሞ ልቧ ቅልጥ የማይል አንዳች ሴት ልትኖር አትችልም። ስለዚህ ጥያቄዎቻችሁ ውስጥ የእሷን ፍቃድ ያስቀደመ፣ የእሷን ምቾት ያስቀደመ፣ እሷን ለማስደሰት ያሰኘ ከፊት ለፊት እሺ ካልሽኝ፣ ደስ ካለሽ፣ ከተመቸሽ እነዚህን ቃላቶች በመጠቀም የምታነሳቸው ጥያቄዎች ለእሷ ትልቅ መልእክት አላቸው። ደስ የሚል ስሜት እንዲሰማት ያደርጋል። ልቧን በደስታ ይሞላል። በዛ ላይ ደግሞ በፍቅር እንድትጦዝ ያደርጋታል። አራተኛው የሴት ልጅን ልብ ቅልጥ የማድረግ አቅም ያለው ጥያቄ የምትወጁ ምንድን ነው? የምትወደውን ለማወቅ ጥረት ስታደርግ የምትጠላው ሊሆን ይችላል። ምቾት የሚነሳትን ድንበሯን ሊሆን ይችላል ለማወቅ ጥረት ስታደርግ ያ ማለት በጣም በሳል እንደሆንክ የሚያሳያት በጣም ደስ የሚል ፐርሰናሊቲ ያለክ ሴት ልጅን የገባክ በቃ ሴት ልጅን የምታከብር ወንድ እንደሆንክ ለሷ ትነግራታለህ። ጠፍቷል እንደዚህ አይነት ወንድ። ሁሉም ሴት አይምሯ ውስጥ ያለው ይህ ወንድ ነው። በቀላሉ ልቧ ውስጥ መግባት ትችላለህ። ፍቅረኛ ከሆነች ደግሞ ልቧን ለማቅለጥ ትልቁ መሳሪያ ነው። በቃ እቺ ትንሽዬ ቀላል ጥያቄ ናት። የምትወደውን ነገር በየቀኑ እንደ አዲስ መጠየቅ ትችላለህ። ሁሌም ሰርፕራይዝ ነው። እድሜያችን በጨመረ ቁጥር አንድ ቀን ባደርን ቁጥር የምንፈልገውም ስታይሎች ሊሆን ይችላል፣ ነገሮች ሊሆን ይችላሉ፣ ስሜቶች ሊሆን ይችላሉ፣ ይቀያየራሉ። ያንን እንዳትረሳ። ስለዚህ የምትመልስልን መልስ እንኳን ለእሷ ግድ ላይ ሰጣት ይችላል። ያንተን ግን ለእሷ ደስታ መጨነቅ፣ እሷ የምትወደውን ነገር ለማወቅ መጣርግ ለፍቅር ግንኙነታችሁ የሰጠኸውን ቦታ፣ የፍቅር ግንኙነታችሁ እንዴት አረጋ እንደምታስብ እሷን ለማስደሰትም ባይሆን ራሱ እሷን ለማወቅ መጣርህ ለእሷ ትልቅ መልእክት አለው። ቁጭ ብላ እያስበች በደስታ ትስቃለች። ለብቻዋ ልቧን ቅልጥ ታደርገዋለህ። ጠይቃት። ምን ያስደስትሻል? ምን ይረብሽሻል? ምን አይነት ነገሮች እናደርግ አብረን የሚሉ ጥያቄዎች የሴትን ልብ የማቅለጥ አቅም አላቸው። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁ እንደሚሰራላችሁ ቃል እገባለሁ። እናንተ ለመሞከር ወደ ተግባር ለመቀየር ወስኑ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።